ማሚቴ የሩቃን አጎት እንዲህ አለችው፣ ይቺ ልጅ ባገኛት አለቃትም ብሎ ሲል ምንም እንዳታረጋት ልጃችን ናት አለችው። እንዴ ልጃችን ያለችበት ቦታ ታውቂያለሽ እንዴ? አልማዝ አላት። ማናት አልማዝ ብላ ደንግጣጭ ሆይ አላቅም ምንም ነገር እንደትናገረኝ አለችው። አዙ ደግሞ እዩ ጋር ሄደች። ሪችና ርብቃ እዩ ጋር ልከዋት ምን እንደሚል ንገሪው፣ ቤቱ በርብቃ ስም ነው ብለሽ ንገሪው ምን እንደሚል። ከዛ ሪካርድ ቅጁ ብለዋት ላኳት። እሷም እነሱ ባሏን መሰረት እዛ ሄዳ ሪካርድ ቀዳችው። ያለውን ነገር በጣም እንደተጸጸተና እንዴት አይሆንም እያለ የጮከውን ሁላ ሪካርድ አደረገችው አዙ። ከዛም ሁላቸውም ሲሰሙ በጣም ደስ አላቸው። ወይ ታባክ አንተንማ ሰርተንልሃል እያሉ ሁላቸውም ያወሩትን አወሩ ማለት ነው። አቤል መቼ ነው የሚፈታው? የአቤል መፈቻ ቀን በጣም ናፍቋታል ርብቃ። ቤቷ ተመልሶ መጥቶ እስከምታየው ድረስ ቸኩላለች። ምክንያቱም ባሏ ከቤት ከወጣ 3 ቀንና 4 ቀናትን እያስቆጠረ ነው። አሁን ላይ ከቤቷ መጥቶ አብሯት እንዲኖር ትፈልጋለች። ቤቱ በራሷ ስም መሆኑ ስታቅ በጣም ደስ ብሏታል። ምክንያቱም ደስ ያሰኛል። ለምን ደስ አያሰኝም? እሷ ያሰበችውን ነገር እነሱ ሳያስቡ ሲቀሩ በጣም ደስ ይላል። ማሚቴ ደግሞ እንደምታውቅና አውቃበድ እንደሆነች ሬች ነገረቻት። ሬች ማሚቴ አውቃ ነው አላምናትም፣ እያስመሰለች ነው። አንቺ እንደምትወጃትና እንደምታከብሪያት እንደምታስቢላት ሁሌም አድርጊ። እኔ ደግሞ አንቺን እንደምጠላ እያረኩ እሷ ስር አማሻለሁ። ከዛ በኋላ እውነታውን እናውቃለን አለቻት። ሪች እንደዚህ ስትላት ሪች ግን ይሄ ነገር ሊገባኝ አልቻለም። ስለምን ነው የምታወሪው አለቻት። እኔ የማወራው ነገር ቢኖር ይሄ ነው። በቃ አንቺ እሷን እንደምትወጃት አስመስይ። እኔ እኮ ማሚቴን መቼም ቢሆን አልጠላትም። ጸባዋ ተቀይሮ ራሱ አልጠላዋትም። ሪች እኔ መቼም ጠልቻት አላውቅም። እንዴት ነው የምታስቢው አለቻት። እኮ አሁንም ቀጥይ ማስመሰልሽን አለቻት። እያስመሰልኩ ሳይሆን ማሚቴን የእውነት ወዳታለሁ አለቻት። እሺ ከወደድሻት በቃ አሁንም እንደምትወጃት ቀጥይ። እሷ ላንቺ ቤቱን በዋና ስም ላንቺ እንደመዘገበችልሽ እስከምንነግረን ድረስ አሁን የመቲም ሲታይ የመቲም እንትን ሲታይ ፌክ ነው፣ ያንቺም ሲታይ ፌክ እንዳይሆን ብቻ ጸልይ ብላለቻት። ሪች እንደዛ ስትላት ርብቃ ደነገጠች። እንዴት ይሆናል ይሄ ነገር እያለች የርብቃ ጉድ ደግሞ አልማዝ እያለ የድሮ የትዳራቸውን ነገር ሲያነሳባት ማሚቴ ግን አትፈልግም እንዲያነሳባት። በፍጹም ስለ ድሮ ሁኔታዋ እንድታቅና እንድታስታውስ አትፈልግም። በጣም ይገርማል እሱ። እንዴት ግን ይህንን ማስመሰልሽን እንዴት ቀጠርሽ? ያ ሁሉን ትንሽ ያ ሁሉ ክፋትሽ አሁን ላይ ዋጋ እያስከፈለሽ እንደሆነ አወቅሻ አላት። አይ ምንም አላደረኩም፣ ምንም ያደረኩን ነገር ምንም ጥፋት እንደሌለኝ ስለማቅ ምንም ችግር የለኝም አለችው። አዙም ማሚቴ ግን የድሮዋ ማሚቴ ነሽ ወይስ ያሁኗ ማሚቴ እስኪ ንገሪ ስትላት፣ አዙ አትበጥብጭኝ፣ ነገርኩሽ አልነገርኩሽ ምን ይመጣል አለቻት። እኔማ ማሚቴ ገርሞኝ እኮ ነው ብቻ ሳስብሽ በጣም ይገርመኛል አለቻት። ስለምንድን ነው የሚገርምሽ? ከገረመሽም ገረመሽ፣ በቃ ሌላ የተፈጠረ ነገር የለም። እኔ ርብቃን ልረዳት እፈልጋለሁ። ርብቃን ልረዳት እንፈልገው ደግሞ በእናንተ ስር ነው። በእናንተ ስር መሆኑን ደግሞ ካወቃችሁ ካላስ ይበቃል፣ አትበጥብጡኝ አለች። እዩ በጣም ተናደደ። አዙ ሄደችና አጠገቡ እዩኤል እንዴት ነህ አለችው። እዩኤል ትኛለሽሳ ማን ነበር የምጠሪኝ አላት። ማን ብዬ ነበር የምጠራ ባክህ አለችው። የምጠሪኝን ነገር ጠፋሽ አለችው። አዎ ጠፋኝ፣ ቦስ ብለሽ ነው የምጠሪኝ። ቆይ ምን ልታረጊ መጣሽ አላት። ምንም አለችው። ልጠይቅህ ናፍቀኸኝ አለችው። አንቺ ልጅ ያምሻል ልበል ንገሪኝ፣ ምን ልታረጊ ነው የመጣሽው ንገሪኝ እያለ ይጮህባት ጀመር። እሷም ነገርኩሃ በቃ ይኸው ነው አለችው። እሺ እቤት ምን እየተካሄደ ነው አላት። እኔ እኮ ከቤት ወጥቻለሁ። መች ወጣሽ? ትላንትና። ለምን ወጣሽ? መቲ ውጭ ብላኝ፣ ከዛ ቤት መቲ ውጪ ላይሽ አልፈልግም አለችኝ።
ወጣሁላት አለችው። እሺ በቃ ርብቃ ምን እያደረገች ነው? ምንም አታረግም፣ ግን መቲ ነገረችህ አለችው። ስለምን ጉዳይ አላት። መቲ አልነገረችህም? አዎ አልነገረችኝም። ስለምን እንደምነግረኝ አላት። የምነግርህማ ቤቱ በርብቃ ስም እንደሆነ ነግራ እንደሆን ብዬ አለችው። አልነገረችኝም። ያምሻል? መቼ ነው እሷ የምነግረኝ ይሄን ነገር አለች። እንደማንም ነግርሃለሁ ብዬ አስቤ ነበር፣ ካልነገረችህ እኔ ልንገርህ አለችው። ከዛ እንደዛ ስትለው በጣም እዩ ተናደደ። እንዴት ይኛለሽ? እንዴት እያለ ይጮህ ጀመር። እውነቴን ነው እዩ፣ በቃ ይሄ ነው የተፈጠረው። ቤቱ በሷ ስም ዞሮ መቲም በጣም ተናዳለች። እንዴት ዞረ ብላ ከዛ መቲ ደግሞ ቆየት ብላ ልዩ ልታይ ስመጣ ምን ልታረጊ መጣሽ? አንቺን ከፍ አላት። ምን አደረግኩ እዩ አለችው። ወረቀቱ ወይን ነው አላት። እኔ ጋ ነው አለችው። አለ አጠገብሽ አላት። እኔ ጋ ቦርሳዬ ውስጥ አስቀምጬው ነበር፣ ስፈልገው ግን የለም። እንዴት ሆኖ እንደሄደብኝም አላቅም፣ ማን እንደወሰደውም አላስታውስም አለችው። አንቺን ከፍ ለአንቺ መስጠት እኔ ለአንቺ ሰጥቼ ነው ጉድ የሆንኩት። በቃ ምን ማድረግ አልችልም፣ ተበልቻለሁ እያለ እዩ ይጮህ ያዘ። በጣም ተናደደ። ይጮህባት ያዘ። ሂጂልኝ ከዚህ እንዳይሽ አልፈልግም። ወረቀቱን አስወስደሽ በርብቃ ስም ሆኗል አሉ። ሁሉም ነገር የለፋሁበትን ከንቱ አድርገሽዋልና ኪሳራ ጥረሽኛልና ማየት አልፈልግም አንቺን እያለ ይጮህና ይቆጣ ያዘ። በጣም ተናደደ። ስሜታዊ ሆኖ ስለነበረ እዩ ጥሏት ሄደ። መቲም ተገትራ እዩ እሰራልሃለሁ እያለች ወደ ቤቷ ሄደች። ወደ ቤቷ ከመሄዷ የተነሳ ማሚቴ ደግሞ አዙን እንዲህ አለች። በረንዳ መውጣት አየር መቀበል ፈልጋለሁ፣ ወንበር አምጪልኝ አለቻት። እሷም አዙም ወንበሩን አንጥታ ሰጠቻት። ወንበሩን አንጥታ ሰጣት። በረንዳ ላይ ወጣኝ። በረንዳ ላይ ቁጭ ብላ እያወራች ራሷ ጋር ልጄ እንደዚህ ሆንሽ፣ ልጄ ተበሳጨ እያለ ታወራ ነበር። በዛን ሰዓት ርብቃ ለአቤል ምግብ ይዛ ሄዳ ነበረ። ምግቡን አድርሳ እየተደሰተች ወደ ቤት ስትመጣ ማሚቴ በረንዳ ናት። ርብቃን አላየቻትም። ልጅ እያለች ስልክ ስታወራ መቲን ማሚቴ ደረሰችባት። ርብቃ ደረሰችባት። ርብቃም ደንግጣ ማሚቴን አየች። ማሚቴም ርብቃን አፍጥጣየች። በዛው በድንጋጤ ሁለታቸውም ዝም አሉ። በጣም የገረመኝ ግን የሪች ነው። ሪች ቤቱ በርብቃ ስም ነው ሲሉ እንዴት እንደተደለቀች፣ እንዴት ደስ እንዳላት፣ እንዴት በቃ የጓደኝነት ጥግ። ጓደኛ ደስተኛ ሲሆን ደስ እንዴት እንዳላት በጣም ደስተኛ ሆነች። እና እንደ ሪች ያለ ጥሩ ጓደኛና ታማኝ ይስጣችሁ ብዬ ነው ምላችሁ። የርብቃ አጎት በጣም ጀግናና አስተዋይ ነው። እንደምታዩት ለርብቃ ያለውን ክብር ያሳያል። የድሮዋ ሚስቴን እንኳ አገኘው ብሎ ርብቃን አራቃትም ማለት ነው። ውድና የተከበራችሁ የቻናሌ ቤተሰቦች ቪዲዮውን ከወደዳችሁት ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ አበረታቱኝ። በቀጣይ ቪዲዮ ውስጥ የምንገናኝ። ሰላም ቆዩልኝ። ባይ ባይ። ወዳችኋለሁ፣ አከብራችኋለሁ። ሰላም ምሽት፣ መልካም ምሽት ብያለሁ። ባይ ባይ።